ጅብም ነበር፣ አንበሳም ነበር፣ የተለያዩ ነገሩ ነበሩ። ለምሳሌ በቤተ ክርስቲያን የተያዙ ሰዎች ጠቅላላ ክርስቲያን ናቸው ብለሽ ካመንሽ ትጎጃለሽ። የባሰ አንቺ የተሰቀለውን ክርስቶስ ብቻ ነው መመልከት ያለብሽ። ዛፍ በፍሬው ይታወቃል አይደለም የሚለው መጽሐፍ ቅዱስ። እያንዳንዱ ሰው እኮ በፍሬው ነው እየታወቀ ያለው። ለምሳሌ አመንዝራን ሰው ስታገኙ ሲያመነዝር ካየሽው እንጂ አመንዝራ በደፈናው አትዩ። ሌባም ሲሰርቅ ስታዩ ነው ሌባ የምትዩ። እንዴት አንቺ በደፈናው ሰውን ትፈርጃለሽ? ተሳዳቢና ዱርዬ ከሆነ ዱርዬ ነው ትያለሽ። እሷ ደግሞ ፍቺን ከፈቀደች እንዴት ነው የምታረጋት? ስለዚህ መጽሐፍ ቅዱሳዊ ዕውቀቱ የላትም። ሰው ሁሉ ያወቀውን ነው የሚከተለው፣ እሷ ግን ሳታቅ ነው የምትከተለው። ስለዚህ በጣም ከባድ ስህተት ነው እየሰሩ ያሉት። አማኙም ኮሜንት ላይ የሚናገረው እንዳትቀበይ። ትክክለኛ አማኝ እኮ ሰው እንዲታረቅ ነው የሚፈልገው፣ ሰው ወደ ሰላም እንዲመጣ ነው የሚፈልገው። ከዛ ውጪ ስህተት የሚሰሩ አሁን ቢዜን ትክክል ነች ብሎ ኮሜንት የሚጽፍ ሰው ጤነኛ ነው ብለሽ ታስቢያለሽ? በምን አቅጣጫ ነው ትክክለኛ የሆነችው? ንገረኝ እስቲ። በምንም አቅጣጫ አብዛኛው ክርስቲያኖች ናቸው በተለይ እርሜላ የሚደግፉት ገብቷል። እኔ እግዚአብሔርን ቤታቸው ገብቼ ሁሉ አያልቸዋለሁ። የሚበስጡትን መዝሙር አያለው። ክርስቲያንን የሚሉት እኔ ዝሙትን አላበረታታም። ምክንያቱም ይሄ ነገር ዝሙት ነው። እግዚአብሔር የሚጠላ ከምንም በላይ እግዚአብሔር የሚጠላ ዝሙትን ነው። እንዴት እንደዚህ ልጆች እኔ ቁጭ ብዬ ሳስበው ምናልባት ኦንላይን ላይ አሁን እንግዲህ ስብከት ኦንላይን ላይ መጥቶልናል። መጽሐፍ ቅዱስ ኦንላይን ላይ ይነገረናል። ለዛ ኦንላይን ላይ ጌታን ተቀብለው ቃሎባቸው ይሁን የማዳናቸው ምስጢር ትርጉም አልገባቸው ማለት ቤተክርስቲያን በደንብ አላዘቻቸው ይሁን ራሴን ጠየኩት። ገብቶሃል ማለት ህዝቡን ስታየው የሆነ ነገር ራሴን ትጠይቃለህ። እንዴ ለምንድን ነው እንደዚህ የቀለለው ይሄ ነገር? ለምሳሌ አንድ ነገር ለምነግርሽ ነገር ተጨማሪ የሚያደርግልሽ አሁን ቤተክርስቲያን ህዝቦቿን በአግባቡ እየያዘች አይደለም። ለምን? የሃይማኖት ድርጅት ሆኗል። ጌታ ኢየሱስ ክርስቶስ እኮ የተሰቀለው ለህይወት ነው አይደል? ኖሮ ፍቺን እጠላለሁ የሚል እግዚአብሔር ነው፣ ሰው አይደለም እኮ ያለው። እግዚአብሔር ራሱ ፍቺን እጠላለሁ ይላል። ሁለተኛስ በወንድሞች መካከል ጠብን የሚዘራ ነፍሴ ትጠየፈዋለች ነው የሚለው። እቺ ሰው እኮ ሰው እያጋጨች እኮ ነው። ለምሳሌ አሁን ልንገርሽ፣ በመኪና ተከትለው የያዙት ጊዜ ዳዊትና እሷ ብቻ መሄድ አይጠበቅባቸውም? ለምን ያዙ? ጥል እንደሚፈጠር ታውቃለች እሷ። አሁን ለምሳሌ ሄርሜላን ይዛ ስትሄድ፣ ዳኒን ይዛ ስትሄድ ሩታ ዝም እንደማትል አታውቅም? እሷ ታውቃለች እኮ። ግን ጠብ እየዘራች ነው። መጽሐፍ ቅዱስን ሳይሆን እየሰበከች ያለችው እሷ የሰይጣንን ስራ ነው እየሰበከች ያለችው። በእነሱ ፈጽሞ ኤርሜላ ደጋፊ ማን ነው? አንቺ ጤነኛም አይደሉም እንጂ ደጋፊዎቿ ራሳቸው እኔ ሳስበውም ጤና ያላቸው አይመስለኝም። ሰው የሚደገፈው አይነት እኮ አለው እኮ። አንድ ሰው እኮ ለተገዛለት ለዛ ነገር ባሪያ ነው እኮ የሚለው መጽሐፍ ቅዱስ። አሁን እነሱም ለዛ ነገር ባሪያ ሆነዋል፣ ለዝሙት ባሪያ ሆነዋል ማለት ነው። ልጅቷ ዝሙት ነው እየሰበከች ያለችው አይደል እንዴ? አሁን ልታስተውሉ የሚገባው ትልቁ ነገር አንድ ሰው ፍሬው ምንድነው ነው። ቀደም እንደነገርኩሽ ሌባ ሲሰርቅ ካላየሽው በስተቀር ሰው ያለፈው ሁሉ ሌባ ነው ትያለሽ እንዴ? አይደለም። ሲሰርቅ ካየሽው ግን ሌባ ነው። አመንዝራው ሲያመነዝር ሳየሽው፣ የሰው ባል ሲቀማ ካየሽው አመንዝራ ነው። አመንዝራን የሚከተል ደግሞ ማን ነው? አመንዝራ እኮ ነው። ስለዚህ ተከታዮቿ ጠቅላላ አመንዝራ ናቸው ማለት ነው። ለምን? የሰው የኔን ቲክቶክ አካውንት ከፍተሽ እዩ። ብዙ ስለዚህ ጉዳይ የተናገርኩት ነገሮች አሉ። ከዛ አንዳንድ ጥያቄ ካለሽ ደግሞ መልስልሻለሁ እኔ። እናንተ እኔ ለመለይ ፈራውኝ። አሁን ይዘቀዝቁታል። ይሄ ህፃኑን ከዚህ ላይ ቢያነሳ እናንተ ጋር እዚህ እያወራ ጭንቀት ያዘኝ። አላሳታ ችግር የለው። እኔ በክርስቶስ ያመን ስለሆነ ችግር የለም። መዘቅዘቅ የፈለገውን ነገር ይበሉ፣ ችግር የለም። በጣም ባለጌ ናቸው ልጆቹ፣ ብታይ በጣም ባለጌዎች ናቸው። የሩታን ልጅ ራሱ ሞተ ምናምን ብሎ ነው የሚፖስቱትና አንተ እያወራ ሀሳብ ያዘኝ። አረ ችግር የለውም። እኔ የራሴን አረጋውና ይዘቅዙት የራሴን እንትን አረጋዋለሁ። ችግር የለውም፣ እቀይረዋለሁ።
መዘቅዘቅ አይደለ የፈለገ ነገር ያልኩት በክርስቶስ ኢየሱስ ደም ተሸፍኛለሁ። ጌታ በደሙ ሸፍነከኝ ወይስ? ኧረ ተሸፍኛለሁ፣ ምንም አያመጡብኝም። ግን እነዚህ በጣም የተሳሳቱ ሰዎች ናቸው። ሰላም ትንሹ ሰላም፣ እንዴት ናቸው? አለሁ አልሐምዱሊላህ። እንዴት ናቸው? እናን እንዴት ነሽ? ወንድማችን ክበርልን። አስተያየትህን ሐሳብህን በጣም ደስ ይላል። ስለ ሁሉ ነገር ደግሞ እናመሰግናለን። ለንግግርህ ስነ ስርዓቱ እንኳን ጨዋነት የመላው ነው። ሰው ልጅ ሲያስረዳ እንኳን በስነ ስርዓት ሲያስረዳክ ስህተትና ጥፋትን ታውቃለህ። ግን አንዳንዴ የሰው ልጅ ዝም ብሎ የሚጮህ ከሆነ አይደለም ልትረዳ ልታስረዳም አትችልም። እና በጣም ነው የምናመሰግነው ወንድማችን ክበራለን። እና ቃልህን አይቀየርብህ፣ በሀሳብህ ሁሉ ጊዜ ለሰው ልጅ የሚያስተምር የምትሆን ያድርግና ሁሉም ነገር እናመሰግናለን። እናንተ አታወሩ። ሌሎቻችሁ ቲጂ እንዴት ነሽ? ሌሎቻችሁ አልምዬ እንዴት ነሽ? እናቴ ጋይስ አውሩ። ወይ እንዴት ነሽ? አርብ እንዴት ይዛል? ሰላም ትንሹ በ9 ወይም በ10 አድርግና አስገባት ልጆቹን ወይም አድሚን ስጠኝ። አይ አረ ሸበካ ይዞታል ማሪ። ስልክ እያወራ ነው ልጁ። ምን ሸበካ? ስልክ እያወራ ነው። እንግዲህ እናቴ ታይ ያውራበት እና እንዴት ናችሁ? እና ዛሬ ነገር አለ። አብርሃም እንዴት ነው? ሐኪም ቤት ገባ ሆስፒታል። ይሄ ሐኪም እንዴት ነው? ምን ይዘሽ ሄደሽ? ኖ ዛሬ ደግሞ ማሪ ወይም እውነተኛ ደንዝዟል ብሎ እንዳይመጡልን አስተያየት ልስጣቸው እንጂ አልደነዘዘም። የቡዜ ጭንቀት ነው ልጁን ያሳበደው ለማለት አይደል ነው። እውነት ነው። ይሄማ ፋክት ነው። በ10 እጅ እኔ ራሱ ቪዲዮ ያየው ሊያብድ ነው። አሮፍ ጨዋታዋ እኮ አንቺ ድምጿ ያስፈራል። በጣም ታስፈራለች። ከባድ ናት። አሁን ማለት ነው። አሁን እኔ የሚገርመኝ ነገር ምን መሰላችሁ? ያኔ ሲፋቱ እንደዚህ ተቆጣ አትፋቱ ትዳር እኮ እንደዚህ ነው ያላለችው ሴትዮዋ አሁን ደግሞ ዝም የምትለውን ሰምታችኋል? ሲፋቱ ለምን እንደዚህ ብላችሁት ነው? ምን አቅላታለሁ ዛሬ መጣ እንደዚህ የምትለው ምስኪን እኔ እናት ሮታና ልጁን አሳዘነኝ። እኔ ሁሉም መሀል አሁን ማንም ይቀር ምንድነው? እዚህ ማለት ምን ስልጣን አለሽ እንደዚህ ቤት ስልጣን አላት። ፍልፍሉ ትልቁ ለማጥች